የካቲት ለምን የጥቁሮች ወር ተባለ? እንደ ሰው መታየት የተነፈጋቸው ጥቁሮች ነፃነታቸውንና መብታቸውን ለማግኘት እጅግ አስከፊና ዋጋ ያስከፈለ ትግል እንዳካሄዱ በታሪክ ድርሳናት ተከትቦ ይገኛል። የነፃነት ቀንዲል የሆኑ ቆራጥ ጥቁሮች በከፈሉት ዋጋ ነፃነት ሊመጣ ችሏል። በእርግጥ አሁንስ ቢሆን ጥቁሮች ነፃ ናቸው ወይ የሚለው ጥያቄ የሚያስነሳ ቢሆንም እንኳን ዛሬም በዘርና በቀለም ምክንያት ዓለም ላይ ያለው መድሎ ፍጻሜ ያገኘ ግን አይመስልም። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የነጮች የበላይነት ለማስቀረትና የአፍሪካ አሜሪካውያን መብትን ለማስከበር ሲባል በርካታ ጥቁሮች ከፊት ሆነው በመታገል ዘመናዊ ሽሬ ታሪክ ጽፈዋል። የእነዚህ ታጋይ ጥቁሮች ታሪክ ሲወሳ ታዲያ ወርሃ የካቲት አብሮ ይነሳል። ትግላቸው ወርሃ የካቲት የነሱ ታሪክ የሚዘከርበት ወር ሆኖ እንዲከበር እስከ ማድረግ የደረሰ ትግል ነበር ያደረጉት ማለት ይቻላል። የብሔራዊ የጥቁሮች ታሪክ ወር መነሻው እንደ አውሮፓውያን ዘመን አቆጣጠር በ1915 ነው። የታሪክ ምሁርና ደራሲ የነበሩት ዶክተር ካርተር ጁድሰን የጥቁሮች ሕይወትና የታሪክ ጥናት የተባለ ማህበርን በዓላማ የመሰረቱበት ወቅት እንደነበር ይነገራል። ይህ ድርጅት ዛሬ ላይ የአፍሪካ አሜሪካውያን ሕይወትና የውጭ ታሪክ ጥናት ማህበር እየተባለም ይጠራል። የጥቁሮችን የታሪክ ወር ማክበር ያስፈለገበት ምክንያት አፍሪካ አሜሪካውያን ለአሜሪካ ያበረከቱትን አስተዋጽኦ ትኩረት እንዲያገኝ በማሰብ እንደነበር ታሪክ ያስረዳል። ታሪክ እንደሚነግረን በ17ኛው መቶ ክፍለ ዘመን ጀምሮ ከአፍሪካ ወደ አሜሪካ ለሄዱና በአሜሪካ ውስጥ ለሚኖሩ ጥቁር አሜሪካውያን ሁሉ ወሩ የሚገባቸውን ክብር የሰጠ ነው ይባልለታል። የጥቁሮች ታሪክ ወር በየዓመቱ የሚከበር የመታሰቢያ ወር ሲሆን የአፍሪካ አሜሪካውያን ወር እየተባለም ይጠራል። ይህ የጥቁሮች ታሪክ መታሰቢያ ወር በዩናይትድ ስቴትስ እና በካናዳ በየካቲት ወር በድምቀት ይከበራል። መከበሩም በመንግስታቱ እውቅና የተቸረው ነው። በአየርላንድ እና በእንግሊዝ ደግሞ ታሪኩ የሚታወሰው በወርሃ ጥቅምት ነው። የካቲት ወር የጥቁሮች ታሪክ ወር እንዲሆን የተመረጠበት ዋናው ሁለት መሰረታዊ ነገሮች እንደሆነ ይነገራል። እነርሱም የካቲት 12 የፕሬዝዳንት አብርሃም ሊንከን የልደት ቀን መሆኑንና የካቲት 14 ደግሞ የፍሬድሪክ ዳግላስ የልደት ቀን በመሆኑ እንደሆነ ይነሳል። ፍሬድሪክ ዳግላስ የሰዎችን ከባርነት ቀንበር ለማላቀቅ በእጅጉ የጣረ ሰው እንደነበር በታሪክ ተቀምጧል። አብርሃም ሊንከንም ቢሆን እንዲሁ ነው። የጥቁሮች ወር ከ19ኛው መቶ ክፍለ ዘመን መገባደጃ ጀምሮ ለነጻነት ሲባል የሚወሳ ወር ሆኗል። በ1976 የአሜሪካ ፕሬዝዳንት ጀራርድ ፎርድ በታሪካችን ሁሉ ጥቁር አሜሪካውያን በተለያዩ መስኮች ያከናወኑት ተግባር ለማክበር የጥቁሮችን የታሪክ ወር አስፈላጊነት በመረዳት በይፋ ወሩ እንዲከበር ያወጁበት ወቅትም ነበር። ከዚያን ጊዜ ጀምሮ በአሜሪካ ወሩ የጥቁሮች ወር ሆኖ እስካሁን እየተከበረ ይገኛል። የኋላ እንቅስቃሴ ባይደረግም ቅሉ በ1940ዎቹ የጥቁሮች ታሪክ ጥናት በትምህርት ቤቶችና የጥቁር ታሪክ ክብረ በዓል ላይ በህዝብ ፊት ለማስፋፋት ጥረቶች ሲደረጉ እንደነበር በታሪክ ተከትቧል። በደቡባዊ የአሜሪካ ክፍል ጥቁር መምህራን የዩናይትድ ስቴትስ ታሪክን እንደ ማሟያ አድርገው የጥቁሮችን ታሪክ ያስተምሩ እንደነበር ታሪክ ያዋሳል። በዚያ የግብግብና የነጻነት የመሻት ትግል ግን ብዙዎች ዋጋ ይከፍሉ ነበር። በጥቁሮች የታሪክ ወር ውስጥ ስማቸው ቀድሞ የሚነሳ ግለሰቦች አሉ። በ1950ዎቹና በ1960ዎቹ ውስጥ ከፍተኛ ትግል እንዳደረጉ የሚነገርላቸው ዶክተር ማርቲን ሉተር ኪንግ ጁኒየር በ1967 በዩናይትድ ስቴትስ ጠቅላይ ፍርድ ቤት የተሾመው የመጀመሪያው አፍሪካ አሜሪካዊ ዳኛ ቱርጉድ ማርሻል ተጠቃሽ ናቸው። በተጨማሪም በ1992 ወደ ህዋ የሄደችው የመጀመሪያ አፍሪካ አሜሪካዊት የጠፈር ተመራማሪ ሜይ ጄምስ፣ የሰብአዊ መብት ተሟጋቿ ሮዛ ፓርክስ፣ በ2008 በአሜሪካ ለመጀመሪያ ጊዜ የተመረጠው አፍሪካ አሜሪካዊ ፕሬዝዳንት ባራክ ኦባማ በግንባር ቀደምትነት የሚጠቀሱ ናቸው። በአጠቃላይ የጥቁሮች ወር ለነጻነት ሲባል የታገሉ ዋጋ የከፈሉና ነጻነትን በሰው ልጅ ዘንድ እንዲገለጽ በተግባር የታተሩ ታላቅ ሰዎችን በማሰብ በየዓመቱ የሚከበር የነጻነት ወር ነው። አሁንም ድረስ ፍጹም የሆነ እኩልነት በሌለበት ዓለም ውስጥ ሰው በሰውነቱ ብቻ እንዲከበርና እኩል እንዲሆን የታገሉ የዓለም የጥቁሮች ህዝቦች መከታና ጋሻዎች ብዙ ናቸው። ለሌሎች መብት ሲባል ራሳቸውን አሳልፈው የሰጡ ስፍር ቁጥር የላቸውም። እነዚህ የዓለም እውነተኛ ሰዎች ታሪክና ማስታወሻ ታዲያ በወርሃ የካቲት ትልቅ ቦታ ይሰጠዋል። የካቲት ወሩ ብሶት የወለዳቸው የዓለም ጥቁሮች መገለል የሰለቻቸው ቆራጥ የዓለም ግለሰቦች የሚወሱበት ታሪካዊ ወር ተደርጎም ይዘከራል። የካቲት ወር የጥቁሮች ህዝቦች ወር እየተባለ የሚጠራ ብቻም ሳይሆን የጥቁር ህዝቦች የመብት ማስከበር ታሪኮች የሚነገሩበት ነው። በተለይ በኢትዮጵያ ታሪክ ውስጥ ደግሞ በብዙ ታሪካዊ ክስተቶች የታጨቀ ወር ነው። የካቲት ወር በኢትዮጵያ ከሀገር ውስጥ እስከ ዓለም አቀፍ ያሉ የኢትዮጵያ ታሪኮች የተመዘገቡበት ነው። በኢትዮጵያ ታሪክ ውስጥ ይህን ወር ገናና የሚያደርገው የአድዋ ታሪክ ነው። የጣሊያን ቅኝ አገዛዝ መንግስት ሰራዊቱን ኢትዮጵያን ወሮ ለመያዝ
በአድዋ ግንባር ለሰነዘረውን ጥቃት የኢትዮጵያ ሰራዊት አንድ ጀንበር ባልሞላ ጊዜ ውስጥ ተዋግቶ በመደምሰስ አንጸባራቂ ድል የተቀዳጀው በወርሃ የካቲት 1888 ነበር። አብርሃ ደቦጭና ሞገስ አስገዶም በማርሻል ሩዶልፍ ግራዚያኒ ላይ ቦምብ በመጣል ያደረጉት ሙከራ ተከትሎ የፋሽስት ጣሊያን ወታደሮች 30,000 ንጹሃን ኢትዮጵያውያንን የጨፈጨፉት በወርሃ የካቲት 12 ቀን 1929 ዓ.ም ነው። የካቲት 20 1966 ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ከነካቢኔያቸው የመለዮ ለባሹንም ሆነ ሌላውን ህዝባዊ ጥያቄ ለመፍታት ከአቅማቸው በላይ ሆኗልና ግርማዊነቱ አስፈላጊውን ውሳኔ ያድርጉ በማለት የካቢኔ ሚኒስትር ስልጣናቸውን ለቀዋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ንጉሳዊ ስርዓቱን ለመጣል የተቀጣጠለው የደርግ አብዮት የተጀመረውም በዚህ በወርሃ የካቲት ነው። የካቲት 11 ህዝባዊ ወያኔ ሓርነት ትግራይ ህወሓት ምስረታ ታሪክም አለ። የካቲት 26 የካራማራ ድል ታሪክም አለ። ከ100,000 ያላነሱ ወታደሮች በተሰቡበት የኢትዮ ኤርትራ ጦርነት ሻቢያ እጅግ ይመካበት የነበረውን የባድመን ምሽግ ድል የተቀዳጀውም በወርሃ የካቲት 1991 ዓ.ም ነበር። ሐሙስ የካቲት 8 ቀን 2010 ዓ.ም አቶ ኃይለማርያም ደሳለኝ ከ5 ዓመታት በላይ ጠቅላይ ሚኒስትርነት በኋላ የስልጣን መልቀቂያ ጥያቄ ያቀረቡበትም ዕለት ነው። ከነዚህ የካቲት ታሪካዊ ክስተቶች የወሩን ስም የያዘው የካቲት አብዮት የሚባለው ነው። ይህ አብዮት በወርሃ የካቲት ስለተቀጣጠለው በአንድ በሁለት ወይንም በ3 በ20 ተብሎ ሳይሆን የሚገለጸው በጥቅሉ የካቲት አብዮት ተብሎ ነው። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።